ይህ ሰው አገሪቷን ለብዙ ዓመት ሲያስጨንቅ የኖረ ሌባ ነው። ኖለን ይባላል። ሙሉ የኤፍቢአይ ቡድን እሱን ለመያዝ ያልፈነቀለው ድንጋይ የለም። ጭንቅላቱን ግን እስካሁን ሊደርሱበት አልቻሉም። በተቃራኒው ደግሞ ጆ አስቸጋሪ የተባሉ ፕሮፌሽናል ሌቦችን እጅ ከፍንጅ በመያዝ ቁጥር 1 ነው። አሁን ላይ ግን ሁለቱም ማምለጥ በማይታሰብበት የሩሲያ እስር ቤት ውስጥ በአንድ ክፍል ታስረው ተፋጠዋል። ታሪኩ የሚጀምረው እንዲህ ነው። በሮም ውስጥ የሚገኘው አንጋፋ ሙዚየም ውስጥ በጣም ውድና ታሪካዊ የሆኑ ቅርሶች ለመጎብኘት በርካታ ቱሪስቶች በዚህ ቀን ተገኝተዋል። ይህ ቀን ታዲያ የፕሮፌሽናል ሌቦችንም ትኩረት የሚስብ ቀን መሆኑ ስለሚታወቅ ጆን የተባለ የኤፍቢአይ ምርጥ ኤጀንት ተገኝቷል። በዕለቱ ለጎብኚዎች የሚቀርበው የክሊዮፓትራ የወርቅ እንቁላል ነበር። ጆንም ይህንን እንቁላል ለመስረቅ የሚሞክር ሌባ እንደማይጠፋ ደበነፍሱ ነግሮታል። በምርመራ ችሎታው ወደር የሌለው ኤጀንት ሲሆን በዛሬው ቀን አገሪቷን ያስጨነቀው ኖለን የተባለ አደገኛ ሌባ ይህንን እንቁላል እንደሚሰርቅ ፍንጭ አግኝቷል። እንቁላሉ የራሱ የክሊዮፓትራ ጌጥ በመሆኑ የገንዘብ ተመን እንኳን ያልወጣለት ውድ ቅርስ ነበር። ጆም ይህንን ወርቅ ለመጠበቅ ምንም ለማድረግ ዝግጁ ነው። የሙዚየሙ ኃላፊ ግን የጆንን ጥርጣሬ ከምንም አልቆጠረውም። በሴኩሪቲ ጥንካሬያቸው ስለሚተማመን ምንም እንዳይጨነቅ እየመከረው ወደ ውስጥ ገቡ። ሆኖም ጆ ምንም ደስ አላለው። የሆነ ነገር ልክ እንዳልሆነ ደመነፍሱ ነግሮታል። የካሜራዎቹን አቀማመጥና የሙዚየሙን ጥጎች በጥንቃቄ እየመረመረ ወደ ወርቁ ተጠጋ። የወርቅ እንቁላሉን እንዳየ ጥርጣሬው እየጨመረ በመምጣቱ በያዘው ታብሌት መረመረው። ይህ ትክክለኛ ወርቅ አልነበረም። ወዲያው የያዘውን የለስላሳ መጠጥ ያፈስበት ጀመር። ቀጥሎ የተፈጠረውን ባይናቸው የተመለከቱት ሁሉ በድንጋጤ ፈዘው ቀሩ። እንቁላሉ ፊታቸው መቅለጥ ጀመረ። ትክክለኛው እንቁላል ጎብኚዎቹ ከመግባታቸው በፊት ተሰርቋል። ሙዚየሙ በዛው ቅጽበት በተለያዩ አላርሞች ተናወጠ። ውስጡ የነበሩት በሙሉ የሚያደርጉት እስኪጠፋቸው በየአቅጣጫው ሲሯሯጡ፣ ጆ ግን በተረጋጋ ሁኔታ ሁሉንም እየተከታተለ ነው። በዚህ ሰዓት ነበር ሀገሩን ያስጨነቀው ኖለን የተባለው ሌባ አይን ውስጥ የገባው። ለዓመታት ሲያድነው የነበረው ሌባ በዚህ መልኩ እጁ ሲገባ ጆ በንቃት የገባበት እየገባ ተከተለው። ኖለን ግን እንዲያዋዛ አልነበረም። እንደ ዝንጀሮ እየዘለለና ከባድ መሰናክሎችን እያለፈ በጣም ራቀው። ኖለን ከፍተኛ የሆነ ንቃትና ቅልጥፍና ስለነበረው የትኛውም ጥበቃ ሊይዘው አልቻለም። በዚህ ሰዓት ጆ አቋራጭ ተጠቅሞ ሳያስበው ከኋላው ደረሰበት። ማምለጫ የለውም ብሎ መረጋጋት እስኪጀምር ከጠበቀው በኋላ ግን በድጋሚ ሸውዶት በቆሻሻ መጥያ ቱቦ ተሰወረበት። በሮም ጎዳናዎች ላይ ለረጅም ሰዓት ከፈለገው በኋላ ጆ ተስፋ ቆርጦ ተመለሰ። ከሁለት ቀን በኋላ ኖለን ከከተማው ወጥቶ ስኬቱን በተንጣለለ የቅንጦት መኖሪያ ቤት ውስጥ እያከበረ ይገኛል። መጠጡን እየጠጣ በዓለማችን ላይ ውድ የሆነውን የወርቅ እንቁላል ይዞ ደስታውን አጣጣመ። ደስታው ግን 3 ሰከንድ አልቆየም። ከፍተኛ ትጥቅ የታጠቁ ደህንነቶች በሩን ሰብረው ከበቡት። መሪያቸው ጆ ነበር። ኖለን ማመን አልቻለም። በመደመም አፉን ከፍቶ ትንሽ ከቆየ በኋላ እንዴት ሊያገኘው እንደቻለ ጠየቀው። ጆም ሊዋሸው አልፈለገም። አንድ ሰው መገኘው እንደጠቆማቸው ገለጸለት። ጥቆማውን የሰጠችው ቢሾፕ የተባለችው ሌባ ነበረች። በርከን ሲቀመጥ ከዓለማችን አንደኛ ሌባ ስትሆን ኖለን ሁለተኛው ነው። ኖለንን በቁጥጥር ስር አውሎ የወርቅ እንቁላሉን ለሙዚየሙ ለመመለስ አሽጎ መኪናቸው ውስጥ ከተተ። ያልጠበቀው ክስተት የተፈጠረው እዚህ ጋር ነበር። ቢሾፕ የተባለችው ሌባ ወርቁን መኪና ውስጥ እንደከተቱት በፌክ እንቁላል ቀይራው ተሰወረች። የኖለንን አድራሻ ለጆ የሰጠችው ለዚህ ነበር። የጆም ሕይወት ቁልቁል የተዘቀዘቀው ከዚህ በኋላ ነበር። ወርቁ የተወሰደው ከሱ እጅ ላይ በመሆኑ እሱ እንዳስወሰደው ነበር የጠረጠሩት። ከዚህም አልፎ በአካውንቱ $8 ሚሊዮን እንደገባለት ሲያውቁ የሌባው ተባባሪ እንደሆነ ደመደሙ። ጆ ስለ ብሩ ምንም የሚያውቀው ነገር እንደሌለና የሱ እንዳልሆነ ቢከራከርም ሰሚ አላገኘም። ለዓመታት የገነባው ማዕረግና ክብሩ ተነጥቆ በካቴና ታስሮ በረዷማ የሆነ ተራራ ላይ ወደሚገኝ ከፍተኛ ጥበቃ የሚደረግበት እስር ቤት ተላከ። ትልቁ ዱብዳ የሆነበት ከኖለን ጋር አብረው አንድ ክፍል ውስጥ መታሰራቸው ነበር። መጀመሪያ ላይ ምንም ሊግባቡ አልቻሉም። በቆይታ ግን ሁለቱም ቢሾፕ በተባለችው ሌባ ሕይወታቸው ማጣታቸው በተወሰነ መልኩም ቢሆን እያስማማቸው መጣ። በዚህ እስር ቤት ቆይታቸው ጆ ስለ እንቁላሉ ብዙ የማያውቀው ነገር እንዳለ ከኖለን ተረዳ። የወርቅ እንቁላሉ ጌጥ ብቻ አልነበረም።
ተቆጥሮ የማያልቅ ሀብት ቁልፍ ነው። በዓለማችን ላይ እንደዚህ አይነት 3 የወርቅ እንቁላሎች አሉ። አንድ ግብፃዊ ባለሀብትም እነዚህን እንቁላሎች ሶስቱንም ለሚያመጣለት ማንኛውም ሰው $300 ሚሊዮን ለመክፈል ቃል ገብቷል። ታዲያ ቢሾፕና ኖለን እነዚህን ወርቆች በእጃቸው ለማስገባት ከፍተኛ ፉክክር ውስጥ ገቡ። አሁን 2 እንቁላሎች ተገኝተዋል። ሶስተኛው ግን የት እንደሚገኝ ማንም አያውቅም። የዛን ቀን ረፋድ ላይ የእስር ቤቱ አስተዳዳሪ ሊያዋራቸው እንደሚፈልግ ተነግሯቸው ወደ ቢሮው ገቡ። ከቆይታ በኋላ የእስር ቤቱ አስተዳዳሪ ሌባዋ ቢሾፕ መሆኗን ሲያውቁ ፍርሃታቸው እየጨመረ መጣ። ያስጠራቻቸው በምክንያት ነበር። አሁን አንድ እንቁላል እጇ ላይ ገብቷል። ሁለተኛውን ለመስረቅ ትልቅ እቅድ አዘጋጅታለች። ሆኖም የሶስተኛው እንቁላል መገኛ ስለማታውቅ የእነሱን እገዛ ፈልጋለች። ኖለን የሶስተኛውን እንቁላል መገኛ ከደረሰበት ከምታገኘው ገንዘብ ላይ 10% እንደምታካፍለው ቃሏን ሰጠችው። ኖለን ከት ብሎ ሳቀባት። ግልጽ ነው፣ ከሷ ጋር ምንም የመደራደርም ሆነ አብሮ የመስራት ሐሳብ የለውም። እሷም አልደነቃትም። ረዳትም አልረዳትም ሁሌም ከሱ 2 እርምጃ ቀድሞ እንደምትገኝ እየነገረችው አሰናበተቻቸው። ያቀረበችለትን ፕሮፖዛል ኖለንም ቢማለቱ ጆናስ አብዶታል። ከዚህ እስር ቤት ሊወጡ የሚችሉበትን ብቸኛ አጋጣሚ በመቃወሙ ሙሉ ቀን ሲወቅሰው ነበር የዋለው። በመጨረሻ ግን ካሉበት ችግር ውስጥ መውጣት ከፈለጉ አብረው መስራት እንዳለባቸው ግልጽ ስለሆነላቸው ማምለጫውን ማቀድ ጀመሩ። ጆ ቢሾፕን ለህግ አቅርቦ የቆሸሸውን ስሙን ማደስ ነው ዓላማው። ኖለን ደግሞ ቢሾፕን ተበቅሎና 3ቱንም ወርቆች ሰብስቦ የ300 ሚሊዮን ሽልማቱን መቀበል ነበር። የመጀመሪያውን እቅዳቸውን በዚህ ቀን ለመፈጸም ተዘጋጅተዋል። ኖለን ከተቀመጠበት ድንገት በመነሳት ጆ የኤፍቢአይ ኤጀንት እንደሆነና ለስለላ እንደገባ ጮክ ብሎ ለሁሉም ማሳወቅ። ወዲያውኑ የመረረው እስረኛ ወደ ጆ በመቅረብ በጠንካራ ቡጤዎቹ እያከታተለ ሰነዘረ። ወዲያው እስር ቤቱ ተናውጦ ጠባቂዎቹ ከየአቅጣጫ ከበቧቸው። ከብዙ ትግል በኋላ ጸቡን አብርደው የእስር ቤቱ ሰላም እንደተመለሰ ኖለን ግርግሩን ተጠቅሞ ያንዱን ጠባቂ ቁልፍ እንደሰረቀው ተረዳ። አሁን የሚቀጥለውን እርምጃ ለመራመድ ዝግጁ ናቸው። ያንን ቀን ምሽት አልጋቸው ላይ ሆነው እያወሩ ኖለን ስላስተዳደጉ ማውራት ጀመረ። አባቱ የታወቀና የተከበረ ፖሊስ ሲሆን በልጅነቱ አንዳችን ፍቅር አሳይቶት አያውቅም። ልጅ እንዳለው እንኳን የሚያውቅ አይመስልም። ኖለን ታዲያ አባቱን ትኩረት ለመሳብ መሞከር ጀመረ። የፖሊስን ትኩረት ደግሞ የሚስበው ስርቆት ነው። ስለዚህም ኖለን ከዛን ጊዜ ጀምሮ ሌብነትን ስራው አድርጎ ተቀበለ። ይህንን ታሪክ ከነገረው በኋላ ጆና ኖለን በይበልጥ ተግባቡ። በቀጣዩ ቀን ለሚቀጥለው እቅዳቸው የሚያስፈልጋቸውን በሙሉ ሰበሰቡ። ሳሙና፣ ኮልጌት እና ናይትሪክ አሲድን በመደባለቅ አነስተኛ ፈንጂ ለመስራት አስበዋል። በአንድ ፕላስቲክ ውስጥ ሁሉንም ከቀላቀሉት በኋላ በሰከንዶች ውስጥ ከፍተኛ ፍንዳታ እስር ቤቱን አናወጠው። ጠባቂዎቹ ክፍሉን ወረው ሲተራመሱ ጆና ኖለን በድብቅ በኮሪደሮቹ አመለጡ። እስር ቤቱ የተገነባው ትልቅ ተራራ ላይ በመሆኑ በዛ በረዷማ ግድግዳ ላይ ሳያዳልጣቸው መሻገር ይኖርባቸዋል። እንደ ዕድል ሆኖ ምንም ሳያዳልጣቸው አለፉ። የማማው ጠባቂ አጠገብ ደረሱ። የአመራሮቹ ሄሊኮፕተር ቦታው ላይ መኖሩ ህይወታቸውን አቅሎላቸዋል። የእስር ቤቱ ጠባቂዎች ሚሳኤልና ከባድ መሳሪያዎችን እየተኮሱ የቻሉትን ያህል ቢሞክሩም እድለኛው ነው ያለምንም ጉዳት ማምለጥ ቻሉ። ይህ ሁሉ ሲሆን ቢሾፕ ቢሮዋ ውስጥ ሆና በካሜራ እያየቻቸው ነበር። ማምለጣቸውን ለደህንነት ክፍሉ አሳውቃ የሚቀጥለውን እቅዷን ማስተካከል ጀመረች። ኖለን እና ጆ ከእስር ቤቱ ካመለጡ በኋላ በስራ ተጠምደው ነው ያሳለፉ። በፈለጉት ሰዓት የሚፈልጉበት ቦታ ይዟቸው የሚበር ፓይለት አግኝተዋል። ብዙም ሳይቆይ ሁለተኛው እንቁላል የሚገኝበት አድራሻ አወቁ። ሆኖም እንደ ቀድሞ ሙዚየም ውስጥ አልነበረም። ይሄኛው ያለው ስፔን ውስጥ የሚፈራ የማፊያ ቡድን መሪ ቤት ውስጥ ነበር። ከ100 በላይ በሚሆኑ ጋርዶችና ካሜራዎች ይጠበቃል። ኖለን ግን ለየት ያለ እቅድ አዘጋጅቷል። እንቁላሉን ከሰረቁት በኋላ እንኳን መሰረቁ እንዳይታወቅ የሚያደርግበት መንገድ ነበረው። የዛን ቀን ማፊያው ትልቅ ዝግጅት አዘጋጅቶ ታዋቂ ሰዎችንና ባለሀብቶችን ቤቱ ሞልተውታል። ኖለን አስተናጋጅ መስሎ ሲገባ ጆን ተጋባዥ ባለሀብት መስሎ ፓርቲውን ተቀላቀለ። ብዙም ሳይቆይ ነበር ቢሾፕ ከተጋባዦቹ መሃል ቆሞ የተመለከቷት። ፊቷ ላይ ምንም ድንጋጤ አይታይም። እንደውም በተረጋጋ ሁኔታ ሰላም ሰጥታው ዞር አለች። የቤቱ ባለቤት ተነስቶ ለታዳሚው ንግግር እያደረገ ባለበት ሰዓት ኖለን ስልኩን መስረቅ ቻለ። ሁለቱ ያላስተዋሉት ነገር ግን አርባቪ የተባለች የኤፍቢአይ ኤጀንት ሁሉንም እንቅስቃሴያቸውን እየተከታተለች እንደነበር ነው።
ኖለን የሚያስፈልጋቸው ሁሉ በእጃቸው እንዳለ ሲያረጋግጥ ጆ ልብስ ላይ መጠጥ ደፍቶበት ወደ መጸዳጃ ክፍል ይዞት ሄደ። ውስጥ ሆኖ የመሪውን ስልክ በመጥለፍ ፓስወርዶቹን በሙሉ ከስልኩ ላይ ካወጡ በኋላ በየ45 ሰከንዱ የሚዞሩትን ጋርዶች ሸውደው ወደ ተከለከለው ክፍል ደረሱ። በሩን በቀላሉ ነበር የከፈቱት። ውስጡም ከፍተኛ ዋጋ ባላቸው በርካታ ቅርሶች ተሞልቷል። ሁለተኛው የወርቅ እንቁላል መሃል ላይ ተቀምጦ ሲመለከቱት ጊዜ ሳያጠፉ ነበር ወደ ክፍሉ ያመሩት። በዚህ ሰዓት ግን ባልታወቀ ምክንያት ቤቱ በአላርም ጩኸት ተናወጠ። ጋርዶች ወደ ክፍሉ እየተንደረደሩ ከርቀት ስትከታተላቸው የነበረችው ኤጀንት ደግሞ ደርሳባቸው ሽጉጧን ስባ ልታስቆማቸው ብትሞክርም አልተሳካላት። ወርቁ አጠገብም ሲደርሱ ቢሾፕ ከተደበቀችበት ወጥታ ታየቻቸው። እንቅስቃሴያቸውን ሁሉ ቀድማ የምታውቅ ነው የምትመስለው። ቢሆንም ግን ሁለት ሆነው እሷን መርታት እንደሚችሉ እርግጠኞች ነበሩ። እንዳሰቡት ግን አሉ። ቢሺፕ ባላሰቡት ፍጥነት እያከታተለች ተደበድባቸው ጀመር። በዛው ሰከንድ የቤቱ ባለቤት ከነጋርዶቹ በሩን ከፍተው ዘዋሉ። ሌላ ያልጠበቁት ክስተት የተፈጠረው እዚህ ጋር ነበር። ቢሾፕ ከባለቤቱ ጋር ተደራድራ ጨርሳለች። የቀረውንም የመጨረሻ እንቁላል አብረው ለማፈላለግ ተስማምተዋል። ኖለን እና ጆ በድጋሚ በቢሾፕ ተሸውደው በማፊያ ቁጥጥር ውስጥ ገቡ። በሚቀጥለው ቀን ሁለቱንም ጥፍንግ አድርገው አስረው የሶስተኛውን እንቁላል መገኛ እንዲነግሯቸው ማስጨነቅ ጀመሩ። ኖለን ሶስተኛው የሚገኘው ግብጽ ውስጥ እንደሆነ ነገረው። ያመነው ግን አይመስልም። በዚህ ሰዓት ቢሾፕ መጠጥ ይዘው ወደ ውስጥ ገባች። ስኬታቸውን ለማክበር ሻምፓኝ ከከፈተች በኋላ ብርጭቆ ላይ ቀዳችለት። አንዴ ከተጎነጨ በኋላ ግን ራሱን ስቶ መሬት ላይ ተዘረረ። ጊዜ ሳታጠፋ ሁለተኛውን የወርቅ እንቁላል ቦርሳ ውስጥ ከከተተች በኋላ በፈገግታ እያየቻቸው ጥላቸው ወጣች። ማፊያው ራሱን ከሳተበት ሲነቃ በልህና በብሽቀት ታውሮ ነበር የተነሳው። ሽጉጡን አውጥቶ ፊቱ የሚታየው ላይ በጠቅላላ ይተኩስ ጀመር። አንዷ ጥይት የታሰሩበትን ስትበጥስላቸው እነሱም ጊዜ ሳያጠፉ ሽጉጡን አስጥለው ፊት ለፊት ወደ ታያቸው መስኮት ሮጡ። ከፍተው ወደ ላይ ሲወጡ ግን ራሳቸውን ትልቅ ትርኢት የሚካሄድበት ስቴዲየም ውስጥ አገኙት። ሜዳው ላይ የደነበረ በሬ ከግራ ቀኝ ይቅበዘበዛል። ሁለቱንም እንዳያቸው ቀንዶቹን አሽሎ ተንደረደረ። ከብዙ ልፋትና ሰቆቃ በኋላ በመጨረሻ ከበሬው ማምለጥ ችለው የሚቀጥለውን እቅድ እስኪያዘጋጁ ለጊዜው ተደበቁ። በቆይታቸው ጆ ለማንም ተናግሮ የማያውቀውን የግል ሚስጥሩን አካፈለው። ጆ ኤፍቢአይ ይሁን እንጂ አባቱ ልም ያለ ሌባ ነበር። አንድ ቀን ከእንቅልፉ ሲነቃ ግን አባቱ ላይ መለስ ጥሎት እንደጠፋ ሲያቅ በጣም ተሰበረ። ልጅነቱን በሙሉ ጠልቶት ስላደገ ፖሊስ በመሆን አባቱ ላይ የነበረውን እልህ ሌቦች ላይ በመወጣት ጀመረ። ኖለን የጆን ታሪክ በግርምት ካዳመጠ በኋላ እሱም ያልነገረውን ሌላ ሚስጥር ነገር። ሶስተኛው እንቁላል የት እንደሚገኝ ያውቃል። ሁለተኛው የዓለም ጦርነት ከተጠናቀቀ በኋላ የጀርመኑ ጀነራል በውድ ጌጦች የተሞላ ሻንጣ በመያዝ ወደ አርጀንቲና በረረ። ከጌጦቹ አንዱ የእጅ ሰዓት ሲሆን በዚህ ሰዓት ላይ በደቃቅ የተጻፈው ጽሑፍ ወደ ክሊዮፓትራ የመጨረሻው ወርቅ እንቁላል ይመራል። ከዓመታት በኋላ የኖለን አባት ሰዓቱ እጁ በመግባቱ ጽሑፉን ተከትሎ የእንቁላሉን መገኛ አውቆት ነበር። አሁን ላይ የሚገኘው አርጀንቲና ውስጥ በሚገኝ የበፊቱ የናዚ ሚስጥራዊ ካምፕ ውስጥ ነው። ኖለንም የዚህን ካምፕ መገኛ እድሜ ልኩን ሲያጠናው ቆይቷል። በሚቀጥለው ቀን ካምፑ ይገኝበታል ብለው ያሰቡት ጫካ ውስጥ ደረሱ። ቀኑን ሙሉ አሰልቺና አደገኛ ጉዞ ካደረጉ በኋላ በመጨረሻ አገኙት። ውስጡ በናዚ መሳሪያዎችና በተለያዩ ውድ ቅርሶች ተሞልቷል። ሶስተኛውም እንቁላል ወዲያውኑ ነበር ያገኙት። እንቁላሉን እንዳዩት ፈዘው ቀሩ። ችግሩ ግን ቢሾፕ ይህንን ሁሉ ሰዓት እየተከታተለቻቸው እንደነበር አላወቁ። ሽጉጧን መዛ በፈገግታ ፊታቸው ቆመች። ወርቁን ተቀብላ ለመውጣት እየተዘጋጀች ባለችበት ሰዓት ድንገት የኤፍቢአይ ኤጀንቶች ወደ ውስጥ በመግባት የተኩስ ልውውጥ አደረጉ። እነዚህ ሌቦች ሕይወታቸውን ለማትረፍ ወደዱም ጠሉም አብረው መስራት እንዳለባቸው ስለተረዱ ውስጥ ባገኙት የናዚ መኪና በካምፕ ውስጥ ፊት ለፊት በሚታያቸው መንገድ አበረሩት። መጨረሻ እስከነ መኪናቸው ወንዝ ውስጥ ገብተው ሕይወታቸውን አተረፉ። እንቁላሉ አሁን ኖለን እጅ ውስጥ ይገኛል። ሆኖም ጆ እስካሁን ከወንዙ ለመውጣቱን ሲመለከት ኖለን አንዴም ሳያስብ ሊያድነው ዘሎ ገባ። ኖለን ትልቁን ቁማር እዚህ ጋር ተበላ። ጆ ከወንዙ ከወጣ ቆይቷል። ከቢሾፕ ጋርም እንደሚያስመስሉት ጠላቶች ሳይሆኑ ፍቅረኞች ነበሩ። ከመጀመሪያው ጀምሮ ሶስቱን እንቁላሎች እጃቸው ለማስገባት በሰፊው ያቀዱት ድራማ ነው። ያለ ኖለን እገዛ የሶስተኛውን ወርቅ መገኛ በጭራሽ ሊደርሱበት እንደማይችሉ ስለሚያውቁ ይህንን ድራማ መስራት ነበረባቸው። አሁን ጆ ጎል እንደገባ አምኖ ተቀብሏል። ከዛፍ ጋር ጥፍንግ አድርገው ካሰሩት በኋላ የመጨረሻውን እንቁላል ይዘው ተሰወሩ።
ከተወሰኑ ቀናት በኋላ ግብጽ ውስጥ በተዘጋጀው ትልቅ የሰርግ ፕሮግራም ላይ ቢሊዮነሩ ባለሀብት ለሙሽሪቷ 3ቱን የክሊዮፓትራ ወርቅ እንቁላሎች አቀረበ። ህዝቡን በአድናቆት እያጨበጨበ በማሽቃበጥ ላይ ሳለ ድንገት የታጠቁ የደህንነት አባሎች ከየጥጉ እየወጡ ከበቧቸው። ሳቅና ፌሽታው ወደ ጩኸት ተቀየረ። 3ቱን እንቁላሎች በሳጥን ውስጥ በመክተት ባለሀብቱን በቁጥጥር ስር ውለው ይዘዋቸው ሄዱ። ይህ ሁሉ ሲፈጠር ጆና ቢሾፕ በዚህ ሰርግ ላይ ተገኝተው ዓለማቸውን እየቀጩ ነበር። $300 ሚሊዮን አስገብተዋል። እንቁላሎቹም ስለተገኙ ከፍተኛ ክትትል ከእንግዲህ አይደረግባቸው። ከ6 ወር በኋላ ሁለቱ ጥንዶች የማይጨርሱትን ሀብት አካብተው የድሎት ኑሯቸውን ማጣጣም ላይ ይገኛሉ። ደስታቸው ግን አልሰነበተም። የቅንጦት ጀልባቸው ላይ እየጠጡና እየተዝናኑ ሳያስቡት ኖለን ከጀልባው ውስጥ ብቅ አለ። ፊቱ ላይ የሚታየው ፈገግታና የራስ መተማመን ስሜት አስደንግጧቸዋል። እሱም ወዲያው መርዷቸውን ያረዳቸው ጀመር። የባንክ አካውንታቸውን ሀክ አድርጎ ገንዘባቸውን በጠቅላላ ወደ FBI አካውንት እንዳስተላለፈ ፈገግታው ሳይቀየር ገለጸላቸው። ሁለቱም አይናቸው ተጎልጉሎ ሊወጣ ደረሰ። ኖለን ግን ገና አልጨረሰም። በቅርቡ ሊዘርፈው ያሰበው ከፍተኛ ቅርስ እንዳለና አብሯቸው ሊሰራ እንደሚፈልግ ገለጸላቸው። ጆ በጭራሽ አላረገውም አለ። ከዚህ በኋላ እንዴት ይተማመናሉ? ነገር ግን ቢሾፕ አቋርጠው ተመልሰው ድሃ መሆናቸውን አስታወሰችው። የዚህን ጊዜ ጆ ከመስማማት ውጭ አማራጭ አልነበረውም። በሚቀጥለው ትዕይንት 3ቱ ሌቦች የሚቀጥለውን ዘረፋ ለመዝረፍ ሲዘጋጁ ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።